ላትወርጡሃ አታስቸግሯት። ላትወርጡሃ አታስቸግሯት። ወረጠትኒ አስቸገረችኝ። ላትወርጡኒ ላትወርጡኒ አታስቸግሩኝ። ላትወርጡኒ አታስቸግሩኝም። ማድሪ አላቅም። ማፊ ማዕሉም እማቀው ነገር የለም። ማፊ ማዕሉም እማቀው ነገር የለም። ላትስአሊኒ አትጠይቂኝ። ላትስአሉኒ አትጠይቁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደምታውቁት አዲስ ቻናል ከፍቻለሁኝ። ሉሉ ሸቃሊት የሚል ቻናል ከፍቻለሁ። ከክፍል 1 ጀምሬ ከመጀመሪያ ጀምሬ አረብኛን እለቅላችኋለሁ። እየሄዳችሁ ተከታተሉ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ለብዙ እህቶች አደርሱልኝ ማለት ነው። እና ዛሬም እንግዲህ አስቸጋሪ የሆኑ አረበኛዎችን እጅግ በጣም ከባባድ የሆኑ አረበኛዎችን ከባድ ሆነው አይደለም፣ ነገር ግን ትንሽ ቃላቸው አንድ አይነት ስለሆነ እነዛን ነገራቶች እየላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ይቅርታ ክርስቲያን ወገኖቼ፣ ሰላም ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለሰው ዘር በሙሉ ብያለሁ። አብራችሁ ቆዩ። አስቸገርሽኝ፣ አስቸገርከኝ፣ አታስቸግሪ፣ አታስቸግሩኝ ምናምን በሚሉት ነገር ላይ ነው ዛሬ በዋናነት የምናወራው። አብራችሁ ቆዩ። አስቸገረች ማለት ወረጠትኒ አስቸገረችኝ፣ ወረጠትኒ አስቸገረችኝ። ላትወርጢኒ ማለት አታስቸግሪኝ፣ ላትወርጢኒ አታስቸግሪኝ። ወረጠትኒ አስቸገረችኝ አለን። ላትወርጢኒ ግን አታስቸግሪኝ ብለን አልናት ማለት ነው። ልጆች ብዙ ጊዜ ስለሚያስቸግሩ እነዚህን ያዟቸው ማለት ነው። ወረጥኒ ለወንድ ነው። ወረጥኒ አስቸገረኝ፣ ወረጥኒ አስቸገረኝ ነው። ሌላው ደግሞ ላትወርጥኒ አታስቸግረኝ። ወረጥኒ አስቸገረኝ ብለናል። ወረጥኒ አስቸገረኝ ብለናል። ላትወርጥኒ ስንል ደግሞ አታስቸግረን ብለን አልን ማለት ነው። ሌላው ደግሞ ወረጡኒ አስቸገሩኝ። ልጆች እያዛችሁ ሊሆን ይችላል። ወረጡኒ አስቸገሩ ብላችሁ ለመዳማችሁ መናገር ትችላላችሁ። ወረጡኒ አስቸገሩ ነው። ላትወርጡኒ አታስቸግሩኝ፣ ላትወርጡኒ አታስቸግሩኝ ብላችሁ ማለት ትችላላችሁ ማለት ነው። እንግዲህ ወረጡኒ ለብዙ ሲሆን ነው። ለየብቻ ሲሆን ግን ላትወርጥኒ፣ ላትወርጢኒ ምናምን እንላለን። ለብዙዎች ሲሆን ግን ላትወርጡኒ ብለን እንላለን ማለት ነው። ሌላው ደግሞ ሂያሊ ተወርጥኒ እሷ ናት የምታስቸግረኝ። ሂያሊ ተወርጥኒ እሷ ናት የምታስቸግረኝ። ሁወሊ ይወርጥኒ እሱ ነው የሚያስቸግረኝ። እሷ ለሴት ነው። እሷ ሂያሊ ተወርጥኒ ሴት ስትሆን የምታስቸግራችሁ ሂያሊ ተወርጥኒ እሷ ናት የምታስቸግረኝ ብላችሁ መናገር ትችላላችሁ። ወንድ ሲሆን የሚያስቸግራችሁ ደግሞ ሁወሊ ወርጥኒ እሱ ነው የሚያስቸግረኝ ብላችሁ ማለት ትችላላችሁ ማለት ነው። ላትወርጥሃ አታስቸግራት፣ ላትወርጥሃ አታስቸግራት። ለማን? ለወንድ። ላትወርጥሃ አታስቸግራት። ላትወርጢሃ አታስቸግሪያት፣ ላትወርጢሃ አታስቸግሪያት። ላትወርጥሃ አታስቸግራት። ላትወርጥሃ ለወንድ ነው፣ አታስቸግራት ነው። ላትወርጥሃ አታስቸግራት።
ላትወርጢሃ ለሴት ነው አታስቸግሪያት፣ ለሴት አታስቸግሪያት ብላችሁ ትላላችሁ ማለት ነው። ላትወርጡሃ ምንድነው? አታስቸግሯት። ላትወርጡ እነዚህ ይሄ እንግዲህ ለብዙዎች ነው የሚያገለግለው። የቃሉ የሚያገለግለው ለብዙዎች ነው። ላትወርጡሃ አታስቸግሯት ብለን እንላለን ማለት ነው። ሌላው ደግሞ እኔ አላየሁም ማለት ማሽፍት አነ ማሽፍት እኔ አላየሁም፣ አነ ማሽፍት እኔ አላየሁም። ሌላው ደግሞ ማድሪ አላቅም ነው። ማድሪ አላቅም። ማፊ ማዕሉም እማቀው ነገር የለም። ማፊ ማዕሉም እማቀው ነገር የለም። ማሽፍት ላትስአሊኒ፣ ማሽፍት ላትስአሊኒ አላየሁም አትጠይቂኝ። ነገር ግን ብትጠይቃችሁም እዚህ ጋር ማወቅ ያለባችሁ ነገር ብትጠይቃችሁም ችግር የለውም። እንደዚህ ማለት አይጠበቅባችሁም። ምክንያቱም ያው ለመግባባት ሲባል ማሌሽ ይቅርታ፣ ማሽፍት ይቅርታ አላየሁም ብላችሁ በአጭሩ ቅጭት ማረግ ትችላላችሁ። ማሽፍት ላትስአሊኒ ማለት የሆነ ጋጠወጥ የሆነ ንግግርን ያመለክታል። ስለዚህ እንደዚህ ማለት የለባችሁም። ተጠየቃችሁ ኢዛ ቢሰአለኩም ተጠይቋችሁ ማሽፍት አላየሁም ብላችሁ ባጭሩ ቃሉን ቅጭት ማድረግ ትችላላችሁ። ለምን ኃይለ ቃል መናገር አለባችሁ ቦታ ላይ ትናገራላችሁ። በረድ ሰከን ማለት አለባችሁ ቦታ ላይ ደግሞ በረድ ሰከን ትላላችሁ ማለት ነው። ማንኛውም ሰው ምንድነው አንድ ኡስታዝ ምን አሉ መሰላችሁ? መልካም ስነ ምግባር ዳዕዋ ነው አሉ። እውነት ነው። ጥሩ ስነ ምግባር ሲኖረን ሌሎችንም የኛ ስነ ምግባር ሌሎችን ይገዛቸዋል። የኛ ስነ ምግባር ወደኛ ያመጣቸዋል። ሌሎቹን ያው አላህ የፈቀደላቸው ሲሆን ማለት ነውና በእርግጥ በአንዳንድ ነገሮች ላይ ስሬስ ሆኑ። ራሳችሁን ማስከበር ባለባችሁ ቦታ ላይ ምንም ድርድር የለም። ስሬስ ሆኑ። ምክንያቱም አቋማችሁ ይታወቃል። አቋማችሁን ያውቁታል። መቀለድ የሌለባችሁ ቦታ ላይ አቀልዱም። መናገር አለባችሁ ቦታ ላይ ትናገራላችሁ። እነሱ ያውቋቸዋል። በዛ ጉዳይ ላይ እነሱም ደግሞ ይጠነቀቃሉ፣ አይናገሯችሁም ማለት ነው። እና ብዙ ጊዜ ደግሞ ይናገራሉ አረቦች። ከተናገሩ በኋላ በቃ ስሬስ ስትሆኑባቸው በቃ ቁጣችሁን እንዴት ነው? አንዳንዴ እኮ ዝምታ ትልቅ የሆነ ፓወር አለው። ትልቅ የሆነ መልስ ነው። ዝም ስትሏቸው ጸጥ፣ እንደዚህ ፊታችሁን በቃ ኩስተርትር ስታረጉ እናንተም መለማመጥ ይጀምራሉ። በሚለማመጧችሁ ጊዜ ያስከፋሽ በዚህ ነው፣ በዚህ ተናድጄብሻለሁ፣ ሀዘል ከላም ዘአልኒ፣ ይሄ ንግግር አናዶኛል። ሀዘ ከላም ዘአልኒ ሌሽ ትትከለሚ ሄዳ ለምን እንደዚህ ትናገሪያለሽ ብላችሁ ችግራችሁን መናገር አለባችሁ። በቃ ተቆጥታችሁ ስሬስ ሆናችሁ ሲለማመጧችሁ ተለማምጠውሻል ይህ ብለሽ መሳቅ የለብሽም። እዛች ቦታ ላይ አንቺን በምትለማመጥባት ፓርት ላይ እዛች ላይ መናገር አለብሽ ችግርሽን። ካለዛ ግን ነገም ይቀጥላል። የተወሰነ ታኮርፊያለሽ፣ ትለማመጥሻለች፣ መልሰሽ በቃ ሰላማዊ ነሽ። ነገም ትደግመዋለች፣ ተነገ ወዲያም ትቀጥለዋለች። ነገር ግን እዛች ቦታ ላይ ያችን ቦታ ስትለማመጥሽ እንደዚህ ስትልሽ ይሄ ነገርሽ አናዶኛል በያት። ምክንያቱም እንዳናደደችሽ ገብቷታል። እንዳናደደችሽ ስለገባት ነው አንቺን የምትለማመጠው። እንዳናደደችሽ ስለተረዳች ነው። ቁጣሽን ስላየች ነው። ንግግሯ እንዳናደደሽ ስለገባት ነው እንደዛ የምትልሽ። ስለዚህ እዛይ ቦታ ላይ ድጋሚ እንደዚህ እንዳትል መራታን ላትጉሊሊ ኬዳ ድጋሚ እንደዚህ እንዳትይኝ ብላችሁ መናገር አለባችሁ። ካለዛ ግን ሁልጊዜም ድግግሞሽ ነው የሚሆንባችሁ። ድግግሞሽ እና አላህ ይገዛችሁ እህቶቼ። በእርግጥ የሰው ቤት ከባድ ነው። እንግዲህ እኛ የመሰለንን ሳይሆን መሆን ያለበትን ነገር እንናገራለን። ብዙዎቻችን ደግሞ ያው ፍርሃት አለብን።
ለመናገርም እየተበደልንም ዝም እንላለን። የምናመጣውም ነገር ስለሌለ በእርግጥ ሁላችሁንም እኔ የምነግራችሁ ዱዓ አድርጉ። ዱዓ የሁሉ ነገር መፍትሄ ነው። ሁልጊዜ የምናገራለሁ እኔ የነገራቶች ሁሉ መልስ መፍትሄ ዱዓ ነው። ስለዚህ ዱዓ አድርጉ። አይዟችሁ፣ አላህ ይገዛችሁ እህቶቼ። በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ፣ አበረታቱኝ። እንደዚሁም ደግሞ ለሌሎች ሼር አድርጉላቸው፣ ይማሩ ይወቁ። ሌላ አዲስ ቻናል እንደከፈኩ ነግሬያችኋለሁ። ሉሉ ሸቃሊት የሚል ዩቱብ ቻናል ያው ትናንትና መስራት የጀመርኩትኝ። ስለዚህ እየሄዳችሁ እዛ ደግሞ ከሀ ጀምሬ አስተምራለሁኝ። ተማሩ፣ እወቁ። ማወቅ ሙሉ ሰው ያደርጋል። አብሽሮ እኔ አውቄ አይደለም፣ በእርግጥ ግን እናንተን ተረዳ፣ እህቶችን ተረዳልኝ። እህቶችን በዚህ መርዳት ከቻልኩ እኔ ደስ ነው የሚለኝ፣ ግን አውቄ አይደለም እዚህ ጋር ማለት ነው። እና የተሳሳትኩት ነገር ካለ እረሙኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይዛልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።